እንደ ኖርማል ጓደኞች አንዳችን የት ነው የምትሄጂው? በዓል ነው በቃ። እስኪ ሁሉ ነገር ረስተን በዓል ወደማሳልፍበት እሄዳለሁ። ይሄ ቀን መቼም አይረሳኝም ነበረ በነገራችን ላይ። ምክንያቱም ሩታ እርጉዝ ሁና ነገር ግን ቤቷን እነሱ ነበሩ ተሰብስበው የያዙት ማለት ነው። እና በበዓሉ ቀን ለዛውም መቼም ከውስጣችን የማይወጣው ይሄ ቀን ነበረ። ትናንትና አይታችኋል እንዴት ስትሆን የነበረው። የትናንትናው ጊዜ ልክ የዚህ ጊዜ ሩታ ስትሆን የነበረው ነው። እንደውም በትንሹ ነው የትናንትናው። እና እና አብረሽም ለሷ ብሎ በሩን ከፍቶ መሄድ ትችያለሽ ነበር ያላት። ይቅርታ ካልሽ ደግሞ ከልብሽ ይቅር በይ። እንዴት ውሽማ ይቅር ብትባልስ ቆሻሽት ይቅር ብትባልስ ድጋሚ አብራ ቤቷ ሄዳ ልትቀመጥ ነው። አንዳንዴ በእናንተ እንዲሆን የማትፈልጉትን በሌላ ሰው ላይ እንትን ስትሉ ይከብዳል፣ ስትፈርዱ ማለት ነው። እኛ እንዳትደውልልኝ እሺ? እና ይሄ ቀን መቼም ከውስጣችን የማይወጣ ቀን ነው። በቃ መቼም እንኳን አይደለም በእርጉዟ ላይ በእኛ ራሱ መቼም የማንረሳው ቀን ቢኖር ይሄ ቀን ነው። እዚህ ጋር በሩን ከፍቶ መውጣት ትችያለሽ። አያችሁ፣ የተባለችበት ቀን ነው። የተባለችበት ቀን መቼም የማንረሳው ቀን። ድጋሚ እንዳትደውልልኝ አለችው እዚህ ጋር እና በቃ አንዳንዴ መናገር ፈልጋችሁ ቃላት ያጥራችኋል። ቤቷ ነፍሰ ጡሯ ቤቷን ለቃላቸው ወጣች። ለዚህ ለአንዲት አለሌ ውርጋጥ ተብሎ ማለት ነው። ደግሞ ታስመስላለች፣ አንገቷን ትደፋለች፣ ያዘነች ትመስላለች። ብታዝኝ ኑሮ ትዳርህን ትዳር አድርግ ብለሽ ቀጥ ብለሽ ወተሽ ትሄጅ ነበር። እሷ ሲጀመር እሷ ሳትኖር ምን ልታደርጊ ወንድ ጋ ካለበት ሄድሽ እንዴ? ባልየው ሳይኖር እኔ ለምሳሌ ትዳር ይዤ የባሌ ጓደኛ ምን አባቱ ሊያደርግ ነው የሚመጣው? ቤት ባሌ ሳይኖር ምን አባቱ ሊሰራ ቤት ይቀመጣል እንዴ? ባሌ ሲኖር ይምጣ። ከዛ ውጭ ግን አንድም አላስቀምጠውም ቤት በጭራሽ እንዴ። እሷ ጋር ደውላ መጀመሪያ ከሷ ጋር ደውለሽ መጀመሪያ እሷን የት ነሽ ብለሽ ጠይቀሽ እሷ ስትመጣ ነበር መምጣት ያለብሽ። እንዲህ በጣም ሲጀመር ባልየው ቤት ሲኖር መምጣታ የለብሽም ሲጀመር ማለት ነው። እና አሁን ትናንትና ደግሞ ቆይ ላሳያችሁ። ትናንትና እንዴት ስትቀና የነበረበትን ፓርት ደግሞ ቆይ ላሳያችሁ። ተመልከቱ። እዚህ ጋር ደግሞ እንዴት ነው የሚለው ነገር ከሷ ጋር ታወራትና አንዳንድ ምርመራዎችን ታደርጋለህ። አያችሁ እንዴት ጉንጯን እንደምትይዝ እንዴት እንደምትሆን እዩት የሚያደርጋትን በቃ እንዳለ ሰውነቷ ሁሉ በቃ የምትይዘው የምትጨብጠው ጠፍቷታል። እንዴት እንደምታይ ብቻ ተመልከቱ። እዩት እንዴት እንደምትሆን ያያችኋት ነው። ዘርበ ያለቻት ወደዛ ብላ ገፋቻት። ይመችሽ ሩታ ደግ አረግሻት። አትመታት ነገር የሄርሜላ እቅድ ሊሳካላት ሆነ። ገባችሁ? አትመታት ነገር በቃ እንዴ ተቃጠሉ እኮ ጨርሰው ማለት ነው። ሲጀመር ከእናንተ በላይ እኮ የሚጠቅማት ለሩታ ነው። የልጁ አባት ነው። ፍቅር የሚሰጣት ነው። አንድ አልጋ ላይ አብሮ የተኙ ናቸው። አንድ ጣራ ውስጥ የተቀመጡ አብሮ የበሉ አብሮ የጠጡ ብዙ ላይፍ ያሳለፉ ችግርን፣ መከራን፣ ደስታን ብዙ ነገር ያሳለፉ ሰዎች እኮ ናቸው። የሚጠቅማት እኮ ለሩታ ነው። ሙሉ መመርመሩ፣ ሙሉ ጤነኛ መሆኑ ገባችሁ? ከእናንተ በላይ ለሷ ነው የሚያሳስባት ማለት ነው። ልክ እናንተ ሀሳቢ እሷ ደግሞ አረመኔ ያድርጋችሁ የምታዩት በጣም ታሳፍራላችሁ። እና ሄርሜላ የትናንትናው ቅናት ወይም ይሄ ቪዲዮ ቅናትን ጭርጭር ያደረገሽ ያ በእርግዝናዋ ጊዜ ያደረግሽው ነገር ነውና
እንኳንም ተቃጠልሽ፣ እንኳንም አረርሽ፣ እንኳንም እረርድብን አልሽ። ይገባሻል ማለት ሲጀመር አንቺ እንደዚህ አይነት ጥፊ ነበረ የሚገባሽ። እንደዚህ ነበረ ጸጉርሽን ነስንሶ አበጥሮ መጣል። እንዲህ ነበረ አፍሽ እስከሚከፈት ድረስ ረግጦ መጣል። አየሻታ የኔ ጀግና እንዴት እንደምታስጠነቅቅሽ ፊትሽ ሁሉ እንዴት እንደሆነ እኮ እዚህ ጋር ራሱ ይለያል። ዳኒ ሳይቀር ራሱን ሲይዝ ነበረ፣ ሲናደር ነበር። ኤፍሬም እንኳ ወደዛ ዘወር ብሎ ነው ራሱን የያዘ የሚመስለው፣ ጸጉሩን እያበሰ ምናምን ነበር። እና ለማንኛውም የእጅሽን ያገኘሽው፣ የእጅሽን ዋጋሽን አግኝተሻል። ገባሽ? እስኪ ተመልከቱ እንዴት እንደምታይ ስታቅፈው ምናምን እንዴት እንደምታይ ብቻ ዝም ብላችሁ ተመልከቱ ማሮች፣ ዝም ብላችሁ እዩ እንዴት እንደምትሆን። እንኳንም ተንጨረጨርሽ እንኳንም ተቃጠልሽ ነው የምልሽ። የዛን ጊዜ የእርግዝናዋ ቢረሳ እሱ ይረሳል፣ ቢረሳ በሞቴ እሱ ይረሳል። አንረሳው፣ መቼም አንረሳው። እንኳን ያረገዘ ሰው እኛ ራሱ አንረሳውም። ቀጥልት ያለሽ እሱ ደግሞ እንዴት እንደሆነ እዩ ተመልከቱ። ሽጉጥ አለባት። ሰላም የሚሰማው እሷ ጋ ነው። አንቺማ አቃጥለሽ ከነህቶቹ ጭምር አብረሽ እንዲዘመትበት አድርገሽ ጨጓራውን ልጠሽ ይኸው ፊንት እንዲበላ አደረግሽው። ነገርሽ ምላስሽ እንደው ካቅም በላይ እንደው ፍቅሬ ሆዴ ወዴ ማለትም እኮ ካቅም በላይ ሲሆን እኮ ያስጠላል እኮ ውዶቼ፣ ሲበዛም እኮ ያስጠላል እኮ ይመራል እኮ። ወይ ጉድ ተመልከቱ ብቻ። አላስችላት ብሎ ቅናቱ እኮ ሄዳ ደግሞ እጇን ለምን አቀፍሽው ብላ እጇን ልታነሳ ተመልከቱ። እጇን ግጥም አድርጋ ይዛታለች። ጀግኒት ግን ዘርበይ ብላ ነው ወደዛ ምንጭቅ አድርጋ የገፈተረቻት ማለት ነው። ትለጠልጥሽ ነበረ በጥፊ በርግጫ። እውነት የያዘ ይዟት ነው እንጂ ማለት ነው። ራሱ ኤፍሬም ገርሞት እኮ እንዴት እንደሚያየት ብቻ ተመልከቱ። ጭራሽ ለምን ባልሽን አቀፍሽው ብላ እጇን ወደዛ ልትወረውራት። ሸፋፋ ምን ነው ያጠገብሽ ቢሆንም ልክ ነበር ማስገባሽ። ይሄን ጸጉርሽን ይዤ ነበር ምነጭልሽ። ዶዘር ቅናትም ልክ አለው እኮ እንጨርጨር ደግ አንጀቴን የራሰው ትናንትና ሩትዬ እንኳን ምቅፍ አርግሽ ውስጥ አያያዟ እጇ ወስዳ ሽጉጥ ማድረጓ አስተቃቀፏ ምናምን እኮ ራሱ የሌለ ነው። ጦት የሚጠባ ህፃን መስሎ ደግሞ አብርሽ ነፍስህ አይማርም የተመታ እና ለማንኛውም ውሽሚት መልካም መንጨርጨር የእጅሽን ያገኘሽው ገናም እጥፍ ድርብ ሆኖ ይከፈልሻል። ገና ምን አይተሽ እና ወዶችዬ ላይክ ሰብ አድርጉ። የቻናሌ ደግሞ ተመቷል። በቃ እንደዚህ ቪዲዮ ስሰራ እንደስናገር ማለት ነው እየመቱት እምቢ ብለዋል። ኮፒ ሊንክ ላይክ ሼር አድርጉልኝ ፕሊስ። ሁለተኛውን ቻናልም ሰብስክራይብ አድርጉት። በዛ ላይብም እንደ አዲስ መረጃ መለቀበታለሁ። ሪዘርቫችን ነው። በተረፈ ወዳችኋለሁ። ሰላም ቆዩልኝ። ኋላ ላይ ብገባለሁ። እንገናኝ።